ለመላው ሙስሊም ማህበረሰብ እንዲደርስልኝ የይቅርታ መልእክት ከወንበሬ ብድግ ብዬ ይኸው ይቅርታ ጠይቃለሁ። ይቅርታዬን እንደምትቀበሉኝ ተስፋ አደርጋለሁኝ። በዚህ ምክንያት ከፍተኛ ሀዘን ስለተሰማኝ ይቅርታ እንድታደርጉልኝ በትህትና እየጠየቅኩኝ። እፎይ ተሳዳቢ ነው፣ ፍጹም ይሳደባል እና ከእፎይ ጋር አንዳንዶቹም ለመከራከር ይፈልጉና ፈልገን ስለሚሳደብ የእሱን ስድብ ላለመስማት ስንል ነው እንጂ የማይሳደብ ከሆነ ከእሱ ጋር ቁጭ ብለን ለመነጋገር ፈቃደኞች ነን የሚሉት። ትሳደባለህ? ሳናውቅም አጥፍተን ያስቀየምናቸው የተቀየሙ ካሉ ሁሉንም ይቅርታ ማለት ወዳለሁ። ሰላም ጤና ይስጥልኝ። እንዴት አላችሁ? እግዚአብሔር የተመሰገነ ይሁን። በወቅታዊ ቪዲዮ ተመልሻለሁ። እንግዲህ ብዙዎቻችን በጣም በጉጉት ስንጠብቀው የነበረው እፎይና ዘመድኩን ተገናኝተዋል። እንግዲህ በትላንትና ዕለት ተገናኝተው በርካታ ነገሮችን አንስተዋል። እፎይ ወደዚህ የገባበት ሁኔታ፣ ለእስልምናው ለምን መልስ መስጠት እንዳስፈለገ፣ ስለ ሃይማኖቱ በጣም በርካታ ስለሚደርስበት ችግር፣ ስለሚደርስበት ፈተና እየሆነ ያለው እንግዲህ የዘመኑ ሐዋርያ ነው። መከራን እየተቀበለ ስለ ቤተክርስቲያናችን ስለ ክርስቶስ እውነታን እየመሰከረ ያለ ወንድማችን ነው። ይህንን ተከትሎ በመጨረሻም ይቅርታ የጠየቀበት ሁኔታ አለ። ሰፋ ያሉ ሀሳቦችን አንስቷል። በጣም ገንቢና በጣም ሁላችን ኦርቶዶክሳውያን ልናቀው የሚያስፈልግ ነገር፣ ታሪክ ለነገ ደግሞ የሚቀመጥ ነገር ስለሆነ ይህንን ቪዲዮ ነው ይዤላችሁ የቀረብኩት። እስከ መርሃ ግብሩ ፍጻሜ አብራችሁን ቆዩ። ሁላችሁም በቻላችሁት አቅም ዛሬ እፎይን በኮሜንት ሴክሽን ላይ እንድትመርቁት፣ እግዚአብሔር ስለሱ እንድትለምኑለት እፈልጋለሁ። እግዚአብሔር ትዕግስቱን ጽናቱን ይስጥ፣ ጅማሬን ሳይሆን ፍጻሜን ያሳምር እያላችሁ እግዚአብሔር ይባርክ እያላችሁ ኮሜንት ላይ ጻፉ። በተለይም ቪዲዮ ከፍታችሁ እዚህ የደረሳችሁ ሰዎች ኮሜንት ሳትጽፉ እንዳታልፉ። ላይክ እና ሼር ማድረጋችሁን ለብዙ ሰዎች መድረስ እንዲደርስ ሼር ማድረጋችሁንም አትርሱ። እንግዲህ ከዘመድኩን ጋራ የተነጋገራቸውን ሁሉንም ሳይሆን ዋና ዋና የሆኑ ነገሮችን ይዤላችሁ ቀርብ ያለው ከመጨረሻው ድረስ ታተርፉበታላችሁ። እንከታተለው። እፎይ፣ ወደ ጥያቄና መልሳችን እንገባለን። እፎይ ማን ነው? ቅድሚያ እኔም አመሰግናለሁ ወደዚህ ፕሮግራም ላይ ስለጋበዛችሁኝ፣ እንዲሁም ደግሞ እንኳን ለአንድ ዓመት የምስረታ በዓላችሁ አደረሳችሁ። ያው ቂቤ አናት ላይ ያወጣት መገፋት ነው እንደሚባለው፣ ተገፍተህ ወደ ሳተላይት መምጣት ደስ ይላል። መገፋት ጥሩ ነው። እፎይ ማን ነው ለሚለው፣ እፎይ እዚህ ጋር የምታዩት አንድ ኢትዮጵያዊ ወንድማችሁ ነው። ፊት ለፊታችሁ ታዩታላችሁ። በብዕር ስሙ እፎይ ወይንም ደግሞ በቲክቶክ ስሙ እፎይ 3 ፊደል ነች። አብዛኞቻችሁ በቀን 2ም 3ም አትሊስት እፎይ ትላላችሁ። ወይን ሲደክማችሁ ወይን ስትደሰቱም እፎይ ልትሉ ትችላላችሁ። አረሱኝም ማለት ነው። መልካም፣ እንግዲህ ዛሬ ቀኑ ያንተ ነው። በዚህ በዛሬው ዝግጅታችን የተለያዩ ጥያቄዎችን እያነሳን ከማህበረሰቡ ከህብረተሰቡ የመጡ ጥያቄዎችን እያነሳን ነው የምንነጋገረው። ሰዓት ይሞላብኛል፣ ተረኛ ይገባብኛል፣ ይህን ሳልናገረው ብለህ የምትጨነቀው ነገር የለም። እንደ ቤት ደግሞ የሀረር ሰው ማስተናገድ ይችልበታል። ታውቃለህ፣ ሀረር ጭንቅ የለም፣ አቦ ጭንቅ የለም ነው የሚለው እና ተረጋግተህ የምትጠየቃቸውን ጥያቄዎች በሙሉ በነፃነት መመለስ ትችላለህ ማለት ነው። እንግዲህ ወደ እፎይ ከመግባታችን በፊት የዚህ የሃይማኖት ንጽጽር ከመጀመሩ በፊት አንድ ሰው አስተዋወቂያችሁ ወደ እፎይ ጥያቄ ሄዳለሁ። መጽሐፍ ቅዱስ በክርስትናና በቁርአን ላይ ያለውን ንጽጽር ላይ እንድታተኩር አገልግሎቱንም እንድትጀምር አንተንስ እንደ ፕሮፌሰር አለማየሁ ሞገስ ያነሳሳ መሰረታዊ ምክንያት ምንድን ነው? የውስጥ ግፊትህ ምንድን ነው? እንዴት ወደዚህ ንጽጽር ገባ? ሜዳውን ፈረሱም ያንተ ነው። አመሰግናለሁኝ። እንግዲህ አንተም እንዳልከው ብዙ ችግሮች አሉ። ምክንያቱም እነሱ ናቸው የጀመሩት ጨዋታውን፣ እነሱ ናቸው አስቀድመው የተጫወቱት ንጽጽሩን ዓለም እነሱ ጀምረውታል። ወደ እኛ ጋር ስንመጣ ግን ጉድለቶች ብዙ ነበሩ፣ ብዙ ጉድለቶች አሉ። ወደ እኔ ስንመጣ ግን የመሰረታዊ መጀመሪያ እንድጀምር ያደረገኝ ስልጤ ላይ የተከሰተ ክስተት ታስታውሱት እንደሆነ ኦርቶዶክሳውያንን
ከቱም ባሻገር ከንጽጽሩም በላይ የማጽዳት ስራ በሃይማኖቱ ታርጌት አድርጎ ጠንቋይ ናቸው፣ መተተኛ ናቸው የሚል ትረካ ነበረ። እሷ ነበረች ለእኔ ምክንያት የሆነችኝ። ከእሷ ጋር በተያዘ ነው። እንዴት ነው እሱ ኦርቶዶክሳውያን ጠንቋይ ናቸው የሚለው ነገር ብዙም አልተዋጠልኝም። ማለት እኔንም የሚመለከት ስለሆነ ማለት ነው መልስ መስጠት ነበረብኝ። ጠንቋይ አይደለሁም መተተኛ አይደለሁም የሚለው እኔ ከታልና እዛ ስልጤ ላለው አካባቢ ብሎ ሲፈረጅ አይ አይደለንም ብሎ ምላሽ መስጠት የሁላችንም ግዴታ ይሆናል ማለት ነው። የሆነ ግለሰብ ብቻ አይደለም የተነካው፣ ዘሆል ተቋሙን ጭምር ነው። ኦርቶዶክሳውያን እንደዚህ ናቸው የሚል ንግግር ነበር የተነገረው እና አይደለንም የሚል ቪዲዮ ሰርች ነበረ። አጻፋዊ ምላሽ ግን ናችሁ የሚል ነው። እመን ናችሁ የሚል ነበረ። መነሻዬች ነበረች። ሜይ ቢ እዚህ ላይ ፈርዘር መሄድ ያስፈልጋል። ምክንያቱም ስትጀምሩ እንዴት ነበር የጀመርከው? መነሻ ይሄ ከሆነ በኋላ በተደራጀ መልኩ ምላሽ ወደ መስጠቱ የተገባው በምን መልኩ ነው? እንግዲህ ይሄ እንደ ግለሰብ ነው የጀመራችሁት። እዚህም ጋር ትናገረው ነበር፣ መስማት እንችላለን። እስቲ አጫውትልን ቴክኒሻል። እኛው ቪዲዮ ምንድን ነው እሱ ዜናውን ከሰራሁት በኋላ የሆነ ንጽጽር ውስጥ አልነበርኩም፣ በጊዜው ምን ውስጥም አልነበርኩም። ሲያፈናቅሏቸውና መተተኛ ናችሁ ጠንቋይ ናችሁ ብለው ኦርቶዶክሳውያንን ከዛ አካባቢ የማጽዳት ስራ ሲሰራ ይሄ ጤናማ አይደለም፣ ትክክል አይደለም። አንድ ሰው ሊያጠፋ ይችላል። ዘሆል ኦርቶዶክሳውያንን እንዲህ ብሎ የማጽዳት ስራ ግን ትክክል አይደለም የሚል ቪዲዮ ቦልድሊ ስናገር አይ ናችሁ የሚል አጻፋዊ ምላሽ ተሰጠኝ። ከዛ ነው እሱ እያሉ ያሉት በቦታው ያሉ ሰዎች ብዬ ዜናዎቻቸውን ሳይ ደግሞ ብዙም ውሃ አይነት አይደለም። ለምሳሌ ይሄ ቪዲዮ ሚለውን እንስማው እስኪ። ብጥብጥን አለመፈለገን የሚያሳይ ሰዎች ይህንን ነገር አሁን እኛ ይህንን ስህር የሚያከሽፈው ፊትና እጅ ታጥቦ ይሰጥ የለም ወይ? ይሄን ከሰጠን እኮ ይከሽፋል ስንል ይሄ ሲነሳ ነው ብጥብጥ እነሱና የተለዩት። አሁን እያየ ነው ያለው። የኛው ሽማግሌ ደግሞ እንደሰማችሁት የሚለው ምንድን ነው እሱ እንግዲህ የመጀመሪያ ቪዲዮዎቼ ናቸው ንጽጽር የጀመርኩበት ማለት ነው። ንጽጽር የጀመርኩባቸው 3 ቪዲዮዎች እነኚህ ከ3 እንደዚህ አንዱ ናቸው። ምንድነው እሱ ፊታችሁን ታጠቡና እጣቢያችሁን አንጣ አድርጋችሁብናል። ስለዚህ ድግምት ልጆቻችን እንዲድኑ ካህናቶቻችሁና እናንተ ኦርቶዶክሳውያን ፊታችሁንና የሰውነት ፕራይቬት ፓርት የሚባሉትን አጥባችሁ አንጡ ስንላቸው ሰውየውም ሼኩም ሲሉ እንደሰማ አንሰጥም አሉን ኦርቶዶክሶች። እኛ ጠብ አለመፈለጋችን የሚታወቀው ፊታችሁንና ብልታችሁን አካባቢ ታጥባችሁ አንጡ ስንላቸው እምቢ አሉን። ለምንድን ነው ፊትና ብልት ታጥባችሁ አምጡ የሚለው? ልጆቻችን ሰነፍ ሆነዋል። ትምህርት እየወደቁ ነው። ስለዚህ የኦርቶዶክሳውያን ልጆች ጎበዝ የሆኑት መተት እያስደረጉ ነው። በመተት ነው ጎበዝ እየሆኑ ያሉት። የእኛ ልጆች ደግሞ ሰነፍ የሆኑት መተት ተደርጎባቸው ነው። ልጆቻችን እንዲድኑ ኦርቶዶክሳውያን ፕራይቬት ፓርታችሁን እንደዚህ ሰውነት ክፍሎቻችሁን ታጥባችሁ ጣቢውን ስታመጡ በዛ ጣቢ የእኛ ልጆች ሲታጠቡ ከዛ ከመተቱ ይድናሉ የሚል ነው። ይሄ ለእኔ ትንሽ ሾክ ያደርግ ነበር። ማለት መተት አድርገሃል ተብለህ አስበው አላደረግኩም በምትልበት ሰዓት ላይ አይ እጣቢህን ታጠብና እንደዚህ አይነት ቦታህን እጣቢህን አንጣ በአንተ እጣቢ ስታጠብ እድናለሁ ቢልህ እንዴት ነው እሺ ብለህ የምትሰጠው? አንደኛ ያላደረግከውን አድርገሃል ብለህ መከሰስ በራሱ ጤናማ አይደለም። በሁለተኛ ደረጃ ደግሞ የሰውነትን ክፍል ታጥበህ የምትሰጥበት መንገድ ጤናማ መስሎ አልታየኝም። በእርግጥ እኛ መተት ድግምት በተለያየ በእምነት እንደሚዳን እናምናለን። በጣቢ ግን ይዳናል የሚለው እምነት ስላልነበረኝ ማለት አስተምሮቱም እንደዛ አልመሰለኝም። ምንድን ነው እያሉኝ ያሉት? ነገ እኔን አንዱ መጥቶ የሚጠላኝ ሰውዬ ታምም ያለው መተት አድርጎብኝ ነው፣ መተት ያደረገብኝ ደግሞ እፎይ ነው፣ እንደዚህ አይነት ቦታውን ታጥቦ ጣቢውን ሲያመጣ በሱ ድናለው ቢልስ? ልክ ጣቢውን ስሰጠው የውሸት ታምሜ ነበር ዳንኩ ቢል ሰፈሩ ላይ ስሜን አጠፋ ማለት አይደለም ወይ? ይሄ ለማንኛው ሲያኗኑረናል ወይ? ይሄ ትክክል አይደለም ስል ትክክል ነው እምቢ ማለታቸው መተት ማድረጋቸው የሚያሳይ ነው። ካህናቶቹ ተሰብስበው አገልጋዮቹም ተሰብስበው ጣቢያችንን አንሰጥም ታጥበን ያሉት መተተኛ ስለሆኑ ነው እንዴ? እናንተስ ብትሆኑ እኔ አሁን ለምሳሌ በጊዜው ተቀዳሚ ሀጂ ሙፍቲ ነበሩ። እሳቸው መተት አድርገውብኛል
እጣቢያቸውን ያምጡ ብል ስድብ አይሆንም ወይ ለእናንተ? የእምነት አባቶቻችሁን ታጠቡና እጣቢያችሁን አምጡ። እሳቸው ናቸው መተት ያደረጉብኝ እድናለሁ ብል ይሰጡኛል ወይ? ስድብስ አይሆንም ወይ? ኢቭን መስጠቱ በራሱ ቢሰጡስ ደግሞ አድርግ ያለው የሚልን ኮንፈርሜሽን አይሰጥም ወይ? ሰውየው የውሸቱን ታምም ያለው ብሎ ከዛ በኋላ በሱ እጣቢ ዳንኩ ቢል የዛ ሰውዬ ክብር አይነካም ወይ በሰፈሩ ላይ? ይሄ ጤናማ አይደለም የሚል ነበር ሙግቴ። ግን በጊዜው የተሰጠኝ ምላሽ በጣቢ ይዳናል፣ ከድግምት ይዳናል፣ ከመተት ይዳናል የሚል ነበረ። እኔ ደግሞ አልተዋጠልኝም። ስላልተዋጠልኝ ያው እንደምታውቀው እኔም ልቀበለው አልቻልኩም ማለት ነው። ይሄን እናስተምረው ልቀበለው አልቻልኩም። ማንበብ አለብኝ አልኩኝ። የተለያዩ ቪዲዮዎች ቀጣይ ሜቢ ካሳየ ምክንያቱ ምንድን ነው ብዬ ሳይ ወደ ክርስትና እየመጡ ነው ልጆቻችን፣ ወደ ክርስትና እየመጡ ነው ስልጤ አካባቢ ላይ። ሀይ እንዴት ናችሁ? ከስልጤ ክርስቲያኖች የተፈናቀሉበት ትክክለኛው ምክንያት ምን እንደሆነ ታውቃላችሁ? የሙስሊም ልጆች እስልምና በቃን እያሉ በሰልፍ ወደ ክርስትና እየገቡ ስለሆነ ነው። ብዙ ጓደኞቿ መረጃ አዳምጡት። በእነሱ ድግምት መነሻ ስላከፈሯቸው ማለት ነው ከወራቤ ተነስተው መጥተው አርሴማ ቤተክርስቲያን የተገኙ። እንደገና ደግሞ የሚያናድደው ነገር እዛ ያሉ ቄሳውስቶች ደግሞ ከሚገርማችሁ ጸበራጅ ተውባቸዋል። ጸበራጅ ተውባቸዋል። 3 ልጅ ታመምባት ያልኳችሁ ሴት ማለት ነው ሉያ ትባላለች። የሷ ልጅ እኔ ቤተክርስቲያን ሰፈር ነው ያለሁት። እናቷ ቤት መጣ ጠፍታ አልገባችም። መጣ ማርያም ቤተክርስቲያን ነው የገባችው። ማርያም ቤተክርስቲያን ከማርያም ቤተክርስቲያን አንስተው ነውና ወይ ቪዲዮውን እንደሰማችሁት ነው። እሺ ቀጥል አንተ። ያኛውን አንፈልገው። እንደሰማው እንግዲህ ልጆቻችን ወደ ክርስትና እየሄዱ ነው የሚል ነው ሙግቱ። ልጆቻችን ወደ ክርስትና እየሄዱ ነው። ወደ ክርስትና እየሄዱ ስለሆነ ወደ ክርስትና የሄዱበት ምክንያት ምንድን ነው? እሱ ነው ያለው። ድግምት ጸበሎች ቦታ ላይ ሙስሊሞች በጣም ብዙ እህቶቻችን ይኖራሉ። በጣም ብዙ ናቸው ያሉት። እንደውም እነሱ ናቸው በዛ የሚፈወሱት። አይተኸዋል። ታምር ይደረግላቸዋል። ኪዳነ ምሕረትም ጦጦ ማርያምም ሸንኮራ ዮሐንስም ስትሄድ ብዙ የእስልምና እምነት ተከታዮች ከክርስቲያኑ በዛ ሁኔታ አምነው ይጠመቃሉ፣ ይድናሉ፣ ስለታቸውን ሁላ ያስገባሉ። ድኛለሁ። ቁልቢ አንተ እንደውም የሐረር መላሳ ነኝ ትለለ እንዴ? ቁልቢ ላይ ታዲያ ስለትዘው የሚሄዱት እነሱ አይደል? ብዛት ትክክል ብዛት ነው ያላቸው። ስለዚህ ይህንን ስታየው ሰው እምነት ቦታ መጥቶ ሊድን ይችላል። በየትኛውም ቦታ ላይ ጠበል መጥቶ ይረጫል። ካህናቶቹ አንተ ታመህ ሆስፒታል ሄድክ፣ ታመህ ዶክተሩ ያንተ ስራው ምንድን ነው? ማከም ነው። እየደማህ መጥተህ ደምህን ካላቆመ ወይንም ደግሞ ልሞት እያልክ ኦክሲጅን አጥሮ ኦክሲጅን ካልሰጠ ዶክተሩን ተወቅሰዋል። ካህን ውስጥ ታዲያ ጸበል ቦታ ጸበል እንዴት ረጫቸው ልጆቹን ብሎ በጣም ሲንገፈገፍ አይተዋላ። ታመው መጡ እነኛ እህቶች ጸበል ቦታ መጡበት። እንዴት አይረጫቸውም? ማለት አሰብኩት። ታመው መጥተዋል እነኚህ እህቶች ጸበል ቦታ ነው የመጡት። ጸበል ረጫቸው። የዚህን ያህል ክርስቲያኑ እንዲፈናቀል፣ ንብረቱ እንዲጠፋ፣ አካል እንዲጎድል የሚያደርግ ስራ ነው ይሄ። ታመህ ቤቴ መጥተህ እርዳታ ጠይቀኸኝ እርዳታ በመስጠቴ ቤተክርስቲያኔ መቃጠል አለበት? አካል መጉደል አለበት? የኔ እርዳታ በማድረጌ ጸበል እንዴት ረጫችሁ? ልጆቻችንን ጸበል ረጩብን። ታመው ልጆቻችን ቤተክርስቲያን ሄደው ጸበል ረጯቸው ካህኖቹ። በጣም የሚያናድደው የሚያሳዝነው እያለ በጣም ተበሳጭተው ሲናገሩ ካያቸው ተሰብስበው ሁሉ ይናገራሉ እየጮሁ ጸበል ልጆቻችንን ረጭተዋል። ልጆቻችን ታመው ቤተክርስቲያን ሄደው አሰብኩት፣ አወረድኩ። ሳየው ምንም ውሃ የሚቋጠር አይደለም እያነሱት ያለው። የአርሴማ ቤተክርስቲያን የተቃጠለችው በዚህ ምክንያት ነው። አዎ እጣቢያችሁን አንጡና በጣቢያችሁ ልጆቻችን ሲታጠቡ ይድናሉ ያሉ አካላት ጸበል ልጆቻችንን ረጩብን የሚለው ነገር አሁን ሊስማማልኝ አልቻለም። ወይም ድግምት የሚወጣላቸው ከሆነ
ካህኑ ጣቢ አይሜን ጸበል ሲረጫቸው ካዳም ለምን ትበሳጫለህ? እንደው አያድንም ውሃው ምንም ትርጉም የለውም ብትልም እንኳን ኖርማል ውሃ ነው። በቃ ኤችቱኦ ነው፣ ውሃ ነው። ምንም ሊያደርግ አይችልም። ጣቢ ታጠብ፣ ሰውነትን ፕራይቬት ፓርቶችንም ጭምር ታጠብ አምጣና በዛ ጣቢ ልጄን አድናለሁ ያልከኝ አካል ጸበል ረጩብኝ ብለህ ልጆቼ ታመው እነሱ ጋር ሲሄዱ ጸበል ረጩ ብለህ እንዴት ልትበሳጭ ትችላለህ? ማለት አስረዳኝስ። ያው እኔ ከሃይማኖት ወጣ በልና ኒውትራል ሆንና ጣቢህን አንጣና በጣቢህ የኔ ልጅ ይድናል ያልከኝ አካል ጸበል ግን ረጨህብኝ ብለህ ትከሰኛለህ? አስማማልኝ። ቴክኒሽያን አዘጋጅልን የመጀመሪያዋን ይስሙት፣ ድጋሚ ሰው ይስማ፣ እየጠራ እንዲሄድ ማለት ነው። እፎይ እየተናገረበት ያለው መነሻው አሁንም ከዛ የመጣው ነው። እፎይ እየተናገረ ያለው አንዴ ድገምልን፣ የመጀመሪያውን ስለ ጣቢ የሚያወሩትን ህዝቡ እንዲሰማ ማለት ነው። አዳምጡላችሁ። ይሄ እንግዲህ በቴሌቪዥኖቻቸው የተላለፈ በቪዲዮቻቸው የተላለፈ እና በወቅቱ ከፍተኛ ንግግር አምጥቶ የነበረው ነው እና የልጆቹ መታመም ዋናው ምክንያትና መፍትሄውን ነው የሚያቀርቡት ሰውየው። እንስማቸው። ሽማግሌ የሚለውን አዳምጡት። ብጥብጥን አለመፈለገን የሚያሳይ ሰዎች ይህንን ነገር አሁን እኛ ይሄንን ስህር የሚያከሽፈው ፊትና እጅ ታጥቦ ይሰጥ የለም ወይ? ይሄን ከሰጠን እኮ ይከሽፋል ስንል ይሄ ሲነሳ ነው ብጥብጥ አነሱና የተለዩት። አሁን እያየ ነው ያለው። የኛው ሽማግሌ ደግሞ እንደሰማችሁት የሚለው ምንድነው? ቀጥሉ። ቅድም የተባለ ይሄ ነው። ካህናቱንም ሰበሰቡ፣ ህዝቡንም ሰበሰቡ፣ ጥያቄ ያቀረቡ። ልጆቻችን እንዲድኑ ከተፈለገ ከዚህ የመተት ስራ ከብብትና ከብሽሽት አካባቢ ቆሻሻ ነው። እንግዲህ ሁለቱም አካባቢዎች ቆሻሻዎች ናቸው። መጥፎ ጠረን ያላቸው ቦታዎች ናቸው። የወንድም የሴትም ማለት ነው። ስለዚህ የታመሙት ልጆች ከዚህ ቆሻሻ ቦታ በሚመጣ እንትን ተረጭቶ ይድናል ማለት ከጤናማ አእምሮ በእውነት የሚመጣ አይደለም። ኦኬ። እንግዲህ ከዛ በኋላ የሚለው ደግሞ ምንድን ነው ወንድማችን እፎይ? እሺ ይሁን። ከዛ በኋላ ደግሞ ሰውየው ይናገራል። አይታችሁ እንደሆነ ጭራሽ ቤተክርስቲያን ውስጥ ልጆቻችን ሄደው አከፈሩብን፣ ክርስቲያን አረጉብን። ከዛም ጸበል ረጭቷቸው ነው የሚለው። እንግዲህ ጸበል ረጭቷቸው ከዳኑና ካከፈሩ ከዛ ቆሻሻ ይልቅ ይሄኛው ውሃ ነው ኤችቶ በቃ ምንም አይነት ከብብትም ከብሽሽትም የሚወጣ አይደለም ነው የሚለው። እንስማው ይሄኛውንም ጥያቄ እና በቃን እያሉ በሰልፍ ወደ ክርስትና እየገቡ ስለሆነ ነው። ብዙ ጓደኞቿ አዳምጡት። በነሱ ድግምት መነሻ ስላከፈሯቸው ማለት ነው ከወራቤ ተነስተው መጥተው አርሴማ ቤተክርስቲያን የተገኙ። ከእንደገና ደግሞ የሚያናድደው ነገር እዛ ያሉ ቄሳውስቶች ደግሞ ከሚገርማችሁ ጸበራጅ ተውባቸዋል። ጸበራጅ ተውባቸዋል። 3 ልጅ ታመመባት ያልኳችሁ ሴት ማለት ነው ሉያ ትባላለች። የሷ ልጅ እኔ ቤተክርስቲያን ሰፈር ነው ያለሁት። እናቷ ቤት መታ ጠፍታ አልገባችም። መታ ማርያም ቤተክርስቲያን ነው የገባችው። ማርያም ቤተክርስቲያን ከማርያም ቤተክርስቲያን አንስተው ነውና ይሄው ነው እንግዲህ ፍርዱን ለህዝብ ነው የምንሰጠው። በጨበጣ በአየር ላይ የሚመጣ ሳይሆን እንዲህ ያንተንም ማንነት ያንተንም አጀማመር ህዝብ እያወቀ እንዲመጣ ለማድረግ ከዚህ ውጭ አማራጭ ስለሌለ ማለት ነው። ይሄ መልካም እድል ስለሆነ ነው። በዛው ቀጠልክበት። ትክክል አይደለም ብለህ ያ ትክክል አይደለም ብዬ በዛው ተቃውሞዬን ቀጠልኩኝ። ምክንያቱም እንደዚህ አይነት ነገር የሚዋጥ ስላልሆነ ለማንም ይዋጥ ስላልሆነ ማለት ነው። ትክክል አይደለም የሚለው አቋሜን ያስኩኝ ማለት ነው። ከዛ ግን አጻፋዊ ምላሽ ትክክል ነው የሚል እነሱም ደግሞ ቦልድሊ ትክክል ነው የሚል ነበር ሙግታቸው። እኔም ደግሞ በዛው መግፋት ጀመርኩ ማለት ነው። በዚህ ውስጥ ግን ምን ማድረግ ጀመርኩ? ማንበብ ጀመርኩኝ። ሳነብ ለካ ተጣጥበህ ጣቢዬን መስጠት ያንን ያድናል የሚል አስተምሮ አለ በእስልምና። እዚህ ላይ አስቀድሜ የሆነ ጠንከር ያለ ሀሳብ ሰንዝር ያለው እንደ አምላካችሁ በእኛ ጣቢ ነው ወይም ያድናችሁ? የኔ ጣቢ ለምን ያስፈልገዋል? እናንተ ከድግምት ለመዳን የኔ ጣቢ ነው ወይም ያስፈልጋችሁ? እንዱ አድኑም ወይ በአምላካችሁ አድኑም ወይ አምላካችሁ አድኑም ወይ አምላካችሁ የሚያድን ከሆነ የኔ ጣቢ ሆን ይሰራላችኋል የሚል ሙግት ማንሳት ጀመርኩ ማለት ነው። ይህን ጊዜ እነሱም ጠንከር ያለ ምላሽ መስጠት ጀመሩ ማለት ነው።
ከዛ ማንበብ ጀመርኩ። ሳነብ ደግሞ ጣቢ እንደሚያስፈልግ አሁን ገባኝ ማለት ነው። ኦኬ እንደዛማ ከሆነ ይሄ አስተምሮ ትክክል አይደለም ወደሚል እንትን ውስጥ ተቃውሞ ውስጥ ገባው። ፕላስ ደግሞ ማንኛውም ሙስሊም ሲወለድ ጀምሮ ሴጣን ይነካዋል የሚል አስተምሮ እንዳላየው ከኢሳና ከሜሪያም በቀር ሁሉም ሴጣን ይቆራኘዋል። ሁሉም ሴጣን በደም ውስጥ ይዟዟራል። በደም ስር ውስጥ ሁሉም አለ። እንደዛ ከሆነ ለምንድን ነው ሴጣን ለማስወጣት እንደምትሉት? ማንኛውም ሰው ሁሉም ሴጣን ካለበት ተብሎ የሚታመን ከሆነ ድግምትም እንደዚህ አይነት ነገሮች የሴጣን ስራ ከሆኑ አስተምሮቱ ራሱ ሴጣንን ኢንቫይት ያደረገ ስለሆነ የሚጋብዝ ከሆነ በቃ ምንም እኛን ሀሳብ ውስጥ ገባው። እዛ ውስጥ ያንን እያነሳው አንዳንድ እንትን ሙግት ውስጥ ገባው ማለት ነው። ይህን ጊዜ እነሱም ጠንከር ያለ ምላሽ መስጠት ጀመሩ። እኔም ማንበብ ጀመርኩ። በዚሁ ቀጠልን ማለት ነው። አንተ ከባድ የሆነውን ይህንን የቁርአንን እንደገና የሀዲሳቱንና የተፍሲር የምትላቸው ጓሚ ይመስለኛል እነዚህን ነገሮች የምታጠናበት ከዋናው ከአረብኛው ነው። ለአንተ ቀሎ የምትመለከተው የትኛው ነው? አረብኛውን የማንበብ የመተርጎም እድሉን አግኝታል? ቋንቋውን የመማር ለአንተ እስልምናውን እንድታውቅበት የረዳ ቋንቋ የትኛው ነው? ያ ቋንቋውን ለማወቅ እንግዲህ አስቸጋሪ ነው። ተመሰረቱ ካላደክበት ገና መማሩ። እኔ ያው እንዳልከው አንተ ከእስልምና የመጡ ሰዎች እስልምናን ቻሌንጅ ቢያደርጉ ብዙም አይከብዳቸው ከዛው ስለወጡ ቁርአኑን ቀርተው ስላለፉበት። እኔ ወረዲ በፊት ክርስትና ውስጥ ስለነበርኩኝ ወደ እስልምናውን ስትል አማርኛውም አይገባህም። ባይዘይ አማርኛውን ቁርአን ብታነበው ራሱ አትረዳው ምንድን ነው እያለ የሚለው። አንዷን አያ ለማንበብ ብዙ ተፍሲሮች አሉ። እነኛን ማታነብ ከሆነ አንድ መጽሐፍ አንብብ አይገባህም። አሁን ዶክተሮች እንደዚህ ሆኑ አሉ። ብዙ መጽሐፍ አንብቤ ያለው ይገባኛል፣ ይሄ ምንድነው አይገባኝ ይላሉ። ጀምሩና ማለት ነው የሆነ መጽሐፍ አንተ ከተሰጠ ከመጀመሪያ እስከ መጨረሻ ካነበብከው ወይም ፓርት ቱ ብሎ ይቀጥላል እንጂ ትረዳዋለህ። አንዱ ፓርት ዋንን ትረዳዋለህ። ይሄ ግን እንደዛ አይደለም። ለእያንዳንዷ አያ የተለያየ ተፍሲሮች አሏት። ምንም የተብራራ ግልጽ አይደለም። ግን ውስጡ ስገባ ግልጽና የተብራራ ነው ይላል። እንደ መጽሐፍ ቅዱስ ለምሳሌ ዮሐንስ ወንጌል ምዕራፍ 1 ብትል በቃ ትረዳዋለህ። ፍሎውን ጠብቆ ነው የሚሄደው። ምዕራፍ 2ንም አውዱን ጠብቆ ትረዳዋለህ። ነሰሰርሊ የሆነ እንትን አያስፈልግም። ትርጓሜ ምናምን ብዙም ሳጥር ትረዳዋለህ ብዛት። ቁርአኑ ግን እንደዛ አይደለም። እያንዳንዱ አይገባህም ምን እንደሚል። ስለ አበበ ጀምሮ ስለ ጫላ ይቀጥላል። ስለ ሙሐመድ እያወራ ስለ ሙሴ ይቀጥላል። ቁጥር 1 ስለ ሙሴ ነው እያወራ ያለው። ቁጥር 2 ደግሞ አበበ ነው። ምንድን ነው የሚለው ትላለህ። ስማቸው ወለ ላይ ጠቅስ ይችላል። አንተ ነብይ ወይ እንደዚህ 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 ይላል። ማን ነው ያ ነብይ? አይታወቅም። ስሙ አልተጠቀሰም። አንተ ነብይ እንደዚህ 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 ቁጥር 2 ላይ ደግሞ ይላል። ቁጥር 2 ደግሞ ሌላ ነው። ሁለቱ ጋርም ስማቸው አይን አልተጠቀሰም። ይህንን ነው የምታገኘው። የደ ተፍሲሮች ከጊዜ በኋላ የመጡ ናቸው። እንግዲህ ተፍሲሮቹ ሙሐመድ ከሞተ ከ100 ዓመታት በኋላ የመጡ ናቸው። ከ300 ከ400 ከ700 ዓመት በኋላ የመጡ ናቸው። ሙሐመድ ከሞተ በዚህ ውስጥ የመጡ ናቸው። ግን ቁርአኑ ምን ይላል መሰለ? ግልጽና የተብራራ ግልጽ ነው። ለሁሉ ነገር ምላሽ ያለው የተብራራ ነው ይላል። ስታነበው ግን ምንም ግልጽ አይደለም። አስቸጋሪ የሚያደርገው አሁን ክርስቲያኖች ቁርአንን አንብበው ለመረዳትም የሚያስቸግራቸው ምንም ግልጽ አይደለም። ምንም ግራ የተጋባ ይሆንብሃል። ሙሐመድ እንደውም በሐዲስ ላይ ሲናገር ቁርአን ከወንጌል ይልቅ 7 እጥፍ ግልጽ ነው ይላል። አሁን ኤክስፔክት የምታደርገው ከወንጌል 7 እጥፍ ከሆነ ግልጽ ከሆነ የምን ሙፈሲር የምን ተፍሲር ዝም ብለህ ብታነበው ይገባህ ነው የሚመስለው። 7 እጥፍ ግልጽ ነው ይላል። ከዘቡር ወይንም ደግሞ ከመዝሙረ ዳዊት ምን ያህል ግልጽ ነው ቢል ጥሩ መሰለ? 10 20 50 ሰው ይጠብቃል፣ 100 ይጠብቃል። 200 እጥፍ ግልጽ ነው ይላል። 200 እጥፍ ግልጽ ከሆነ ከመጽሐፍ ቅዱስ
በቀላሉ አንብበው የምትረዳው ነው ይመስልህ። ስታነበው ግን እንደዛ አይደለም፣ ግልጽ አይደለም። ስለዚህ የግዴታ ምንድነው ተጨማሪ መጽሐፍ እንትሮችን በዛ ጉዳይ ላይ ሪፈር ማድረግ ይኖርብሃል ማለት ነው። ሞሮፍ ስለዚህ እኛ የምንጠቀመው ምንድነው እንግሊዘኛውን ነው። እንግሊዘኛ እሱን በብዛት እጠቀም ነበር። አንዳንድ ግን አስፈላጊ የሆኑ ደግሞ አረብኛ እንትን ተሆኑ አሉ ልጆች ታማክራለህ። ይሄ እንዴት ነው፣ ሌላ ትርጉም ሊሰጥ ይችላል፣ በሌላ ሊተረጎም ይችላል የሚለውን እጠይቅ ነበር። በእንደዚህ አይነት ሁኔታ ነበረ ለመረዳት የማደርገው ማለት ነው። እፎይ ተሳዳቢ ነው፣ ፍጹም ይሳደባል እና ከእፎይ ጋር አንዳንዶችም ለመከራከር ይፈልጉና ፈልገን ስለሚሳደብ የእሱን ስድብ ላለመስማት ስንል ነው እንጂ የማይሳደብ ከሆነ ከእሱ ጋር ቁጭ ብለን ለመነጋገር ፈቃደኞች ነን የሚሉት። ትሳደባለህ? ስድብ ምንድን ነው? ያሉትን ነው የሚሉትን ነው የምጠይቅህ። የስድቡንም አይነት አላውቅም። እኔም እባላለሁ እና የስድቦቹን አይነት አላውቅም። ትሳደባለህ? አሁን ስድብ የሚለውን እንዳውዱ ነው የምንረዳው። አንዳንድ ሰው የኔ ቆንጆ ሲባል ስድብ ሊመስለው ይችላል። ቆንጆ አይደለውም ብሎ ካሰበ የኔ ቆንጆ ያለኝ ወይንም ደግሞ ቆንጆ ያለኝ አስቀያሚ መሆኔን አውቆ ነው ቆንጆ ያለኝ እንጂ ቆንጆ አይደለውም ብሎ ካመነ ሰድበኛ ሊልህ ይችላል። ስለዚህ ስድብ የሚሉት ነገር ምንድን ነው? እሱ ስድብ የሚባለው ነገር ምንድን ነው? ቆንጆ ስትባል ላድንቆ የሚውል ከሆነ መልሰ ለስድብ የምተረጉመው ከሆነ አገባቡ መረዳት አለብን ማለት ነው። እኔ የተጻፈን ነው ማነበው፣ የተጻፈን ነው እያንዳንዷን ማሳየው። ደጋግሜም ብያለሁ ብዙ ጊዜ ላይ እንደዚህ አይነት ነገሮች ሲነገሩ ነበር። አሁን ላይ ኦልሞስት ነፍሶባቸዋል። እፎይ ይሳደባል የሚለው ነፍሶበታል። በፊት በማስ ይህንን በማጮህ ሰዎች ለእኔ ጆሮ እንዳይሰጡ የሚደረግ ፕሮፓጋንዳ ነበረ፣ እፎይ ይሳደባል የሚል ማለት ነው። በእርግጥ ስድብ ከተባለ እንግዲህ አስቸጋሪ ፓርቱ ምንድን ነው እንለዋለን። ሀዲሱ ላይ እና ቁርአኑ ላይ ያለው ያ ነገር ስድብ ተሳደባችሁ የሚያስበለን ከሆነ ማለት ነው። እንግዲህ ስታነበው ስድብ ይመስላል። ሀዲሱ ላይ ያለ፣ ቁርአኑ ላይ ያለ። ስለዚህ ስድብ ከሆነ ማን ይሆናል ማለት ነው? ያንን ቁርአን የጻፈው፣ ያንን ሀዲስ የጻፈው፣ ያንን ያስተላለፉት ወደ እነሱ ይመለሳል ማለት ነው። እኔ አንባቢ ነኝ፣ አስተላላፊ ነኝ። አስተላላፊ ከሆንኩ እኔ ላይ አይደለም የሚቀረው ያ ነገር፣ ወደ ኋላ ይመለሳል። መጽሐፉን ነው እያነበብኩት ያለሁት። ደጋግሜ ብያለሁ። ከምተነፍሳት ውጭ እስከዛሬ የተናገርኩትን ነብያችሁ ካልተናገረው እቀጣለሁ። አንድ ሰው ማምጣት አልቻለም። አንድ ሰው እኔ ፊት መጥቶ ነገም ተነገ ወዲያም አሁንም ወደፊትም አንዲት ነብያችን ያልተናገረውን ስድብ ቃል አንተ ተናግረሃል ማለትም መጽሐፉን ካልሆነ ያልኩት፣ አስተምሮቱን ካልሆነ ያልኩት እቀጣለሁ። ስለዚህ ስድብ የሚሉት ምንድነው? እሱ እነሱ ያላነበቧቸው ብዙ ድብቅ ገመናዎች ነበሩ። ሰዎች አለባብሰው የሚያልፏቸው አሉ አይደለ? በይሉንታ። እኔ ግን መጽሐፉ ላይ እንዳለው ሳላለባብስ ሳልሸፋፍን አነበዋለሁ። ያንን ባለጌ ሆኜ ሳይሆን ሰዎች መማር ስላለባቸው ነው። እኔ እንደ ማንኛውም ኢትዮጵያዊ የሀገሪቷንም የሃይማኖትም ባህልና ወግ አለን አይደለ? ያንም ማቅ ነኝ። እሴታችንን ማክበር እንዳለብኝ የማቅ ነኝ። አንዳንዴ ግን የምትገደድበት ነገር አለ። የምትገደድበት እንድታነበው የምትገደድበት ሲቹዌሽን ይመጣል። አንተ ሆነው ሳይሆን መጽሐፉ ማንበብ ያለብህ ጊዜ ይመጣል። ምን ታደርገዋለህ? እንደዛ አይነት አጣብቂኝ ውስጥ ስትገባ ስታነበው ያችን ነገር ይቆርጧትና እፎይ ተሳዳቢ ነው ይላሉ። ሀዲሱ ላይ አለ እኮ፣ መጽሐፉ ላይ እኮ አለ። እዛይ ፓርት ላይ አንተ ስትናገራት የነበረችዋን 10 ሰከንድ ማበልጥ ቆርጠዋታል። አንተ መጽሐፉን ነው እያነበብክ ያለው። አስቸጋሪ ያደርግባል። አሁን
የሚያስገድድ ምንድነው? መጽሐፉን ማንበብ አለብህ። መጽሐፉን ስታነበው ደግሞ ስድብ ነው ይሉሃል። እነሱ አላወቁትም ማለት አንተ አወቅከው ማለት አንተ ባለጌ ነህ፣ አንተ ተሳዳቢ ነህ ማለት አይደለም። መጽሐፉን አለማወቃቸው ነው ተሳዳቢ እንድትባል ያደረገ። አንተ ቴሌቪዥን ፕሮግራም እንትን አንድ አመት ሞላኝ አልክ። እኔ እንግዲህ አሁን 3 አመት ሞላኝ። ዋርካው ዘመዴ አይ ቲንክ በፊት ንጽጽር እስልምናው ላይ አንተ ምን ትንትል ነበር? የኔ በስም ነው እንጂ አይደለም። ኦኬ ፌስቡክ ላይ ግን ትጽፍ ነበር፣ አይ ነበር አንተም። እኔ ዘመድኩን በቀለ በሚለው 670 ምናምን ሺህ ነበረኝ። አንዳንዴ ሲበዛ ያው ለመልካም ነገር የምታደርገው ነገር እኔን ያስከስሰኝ ነበረ። በነገራችን ላይ የኔ ደግሞ ያው ጠንከር ያሉ ቃላት ናቸው። ከሐረር ከመምጣቴ ጋር ተያይዞ ዲፕሎማት አይደለሁም፣ ጥሩ ዲፕሎማት አይደለሁም እና ሲበዛ ጫና ሲበዛ እጽፋለሁ። ለመከራከር በዛ የመቀጠል ፍላጎት የለኝም። መስጊዶቻቸው ላይ ሰበኩ፣ ዝም አልናቸው። አደባባይ ላይ መጥቶ የምኖርበት ቦታ ላይ እንደዚህ መናገር ከቻሉ እንዴት ነው ዝም አስችሎ ይምለው? ለዚህ እንዴት ነው እሱ መናገር ማልችለው? ኖ የኔ አምላክማ ይመለካል፣ አምላክ ነው። ባይሆን አንተ አይመለክም ብዬ እኔም ራሴን የምከላከልበትን መንገድ መፍጠር አለብኝ። ምክንያቱም ነገ በግድር በቃ እኮ ሊይዘኝ እኮ ነው። አሁን መጥቶ አታምልክ ተረት ነው የምታመልከው ብሎ አምላኬን ከድንጋይና ከዛፍ ጋር መድቦ ተረት ነው ካለኝ፣ በሬ ላይ መጥቶ ይሄን ካለኝ ነገ ደግሞ ነው ቤተክርስቲያን መሄድ አትችልም ይለኛል፣ ይከለክለኛል ማለት ነው። ስለዚህ ይህንን ኖ ማለት አለብኝ። ኖ አምላኬንማ እንደዚህ ስትናገር አምላክ ለመሆኑ ምንም እንኳን እኔ ምስክርነት ባያስፈልገው ራሱን ያስከበረ እሱ ራሱ የሚያስከብር አምላክ መሆኑን ባቅም ዝም ብዬ ግን ማየት አልችልም። ልመሰክር ደግሞ እኔም ግዴታ አለብኝ። እኔ ስላልኩት አይደለም አምላክ የሚሆነው፣ እኔ ስላላልኩትም አምላክ ሳይሆን አይቀርም። እሱ አምላክ ስለሆነ የባህሪ አምላክ ስለሆነ ማለት ነው። ሰዎች አጨብጭበውለት የሾሙት ስላልሆነ፣ ሰዎች ስላላጨበጨቡለት የሚሻርም ስላልሆነ፣ ሰዎች ግን አጨብጭበው የሾሙት እንደዚህ አምላክ ተብሎ በአደባባይ ላይ የሚነገረው የሐሰት ሰዎችን እንዳያሳስት አይ እናንተ የያዛችሁት አስተምሮ ትክክል አይደለም ብዬ ራሴን ዲፌንድ አደርጋለሁ፣ አስተምሮቴን እከላከላለሁ ማለት ነው። ሰዎችን እንዳይመርዙ፣ ሰዎችን እንዳያታልሉበት ይህንን የማድረግ ሰብአዊ መፍትሄም ነው ብዬ ነው የማስበው። በዚህ ውስጥ ግን ስድብ የሚመስላቸው የሚበሳጩ ወይንም ደግሞ ሌሎች አካላት አልሰሩትም ማለት እኔ አልሰራውም ማለት አይደለም። እኔ ሌሎችን አለው፣ እኔ ዘመድኩን አለው፣ እኔ የቅድስት ሥላሴ አንድ የነገረ መለኮት ምሩቅ መምህርም የዛን ሰውዬም የዛን መምህርም አይደለሁም። እኔ ራሴ ፎይ ነኝ። ራሴን ችዬ የተሰማኝን የማምነውን የተማርኩትን የገባኝን የመመለስ ነፃ መፍት ስላለኝ ማለት ነው። ያለመመለስ አይምሮዬ ውስጥ እየተከነከነ ለምን እዚያው አፍኜው እኖራለሁ? መመለስ ግዴታዬ ነው። ለምን ነገ ያስጠይቀኛል። አምላኬ በአደባባይ ላይ አምላክ አይደለም እየተባለ ሰዎችን ሲያሳስቱ ዝም ብዬ ማለፌ ነገ ያስጠይቀኛል። ይህንን ሰምቼ እኮ አለፍ ስል በመኪና አደጋ ልሞት ትችላለህ። ገባ? በመኪና አደጋ እዛ ጋ አሁን እንደዛ እያለ እየሰማኸው ውስጥህ እያረረ ስታልፍ ስትሄድ ሩቅ ሳትሄድ 5 ኪሎ ሜትር ሳትጓዝ መኪና ተገልብጦ ልሞት ትችላለህ። ኖ አምላኬ እንደዚህ ስትናገር ከድንጋይና ከዛፍ ጋር መድበህ ስህተት ነው ብለህ ምላሽ ብትሰጥ ሜቢ ከመኪናው ቀርተህ ያም አደጋ ሊያልፍልህ ይችላል። ሰዎችንም ልታድንበት ትችላለህ። አናውቀውማ ነገ ምን እንደሚፈጠር ዛሬ ላይ ስለማናውቀው ማለት ነው። ስለዚህ እኔ እንደማምነው አልጀመርነውም፣ የጀመሩት እነሱ ናቸው። መጀመር ብቻ ሳይሆን በጣም እነሱ ብዙ ሰርተዋል። አይ ቲንክ እነሱ አሁን ቆመው ቢጠብቁን ራሱ በጣም በፍጥነት ብንሰራ ራሱ 10 ዓመት 20 ዓመት ሊፈጅብን ይችላል። እነሱ የጻፉትን እነሱ የዘሩትን መርዝ ማለት ነው። ምንድነው እኛ የጠበቀን
ያ ቅዱሱ መንፈስ በውስጣችን ስላለ እንደዚህ አይነት አጋንንታዊ ነገሮች ወደኛ ክርስቶስ አምላክ አይደለም፣ ክርስቶስ እንደዚህ ነው የሚሉ ጽርፈቶችን በሞላ ያ ቅዱሱ መንፈስ ጠብቆናል፣ እንዳንመረዝ ተከላክሎልናል ብዬ አምናለሁ እንጂ እንደኛ መተኛት እንደኛ ዝምታ ብዙ ነገር ይደረግ ነበረ። ግን መስራት አለብን ብዬ አምናለሁ። አሁን እየተሰራ ነው አሉ ማለት አይዶን ነው ባልሳሳት፣ እንዳይቀየሙኝ ካሉ አላቅም እኔ አላቅም። ቤተክርስቲያን የወከለቻቸው እስልምና ላይ የሚሰሩ ለሚነሱ በመጽሐፍ ለሚነሱ እነኛን መጽሐፍቶች እያዩ ምላሽ የሚሰጡ ያው እዚህ መጽሐፍት ላይ እንዲህ ተብሏል እያሉ እየተከታተሉ ለመጽሐፍ ምላሽ የሚሰጡ በቪዲዮ ለሚሰጡ የተሳሳተ ስብከቶች በቪዲዮ ወጥተው ኡስታዝ ከላይ እንደዚህ ብሏል እያሉ ተከታትለው ምላሽ የሚሰጡ አይዶን ነው የለም አሁን ላይ ብዬ ነው ማምነው። አላቅም። ከዚህ በፊት ዩቱብ ላይ ያየሁት አለ መምህር ምህረተአብ አይቻለሁኝ። የተወሰነ 1-2 ቪዲዮ ነው እንደዛ 3 ቪዲዮ እንደዛ ነገር አይቻለሁ። በመምህር ደረጃ ምላሽ የቀጠለ አይመስለኝም። ምን ያህል እንደነበረ እንትኑን አላውቀውም። ዩቱብ ላይ ስላየሁት ማለት ነው። በጊዜው እንዴት ነበር ሁኔታው አላውቅም። እሱን እንዲቴል ግን እንደዛ አሁን እየተከታተለ ፕሮግራም ይዞ በሚያነሷቸው ነገሮች ሁሉ ምላሽ የሚሰጥ ጥያቄ የሚፈጥር እነሱ ላይ በመምህር ደረጃ እኛ ጋር የለም። ከዛ በዘለለ ግን እህቶቻችን እንዲሁም ወንድሞቻችን አሉ እዚሁ ቲክቶክ ላይ የምንሰራው አይዶን ነው። እነሱም ደግሞ እኛም ላያውቁን ይችላሉ። ሜይ ቢ ከፍ ያሉ የሚሰሩ ካሉ እኛ ሳንተዋወቅ ቀርተን ከሆነ ተላልፈን ከሆነ ማለት ነው በመምህራን ደረጃ በሃይ ሌቭል የሚሰሩ ምላሽ የሚሰጡ እንትን የሚሉ ተላልፈን ከሆነ እሱ ሶሪ ላለው እኛ እዚሁ የምንተዋወቅን ሶሻል ሚዲያው ላይ የሚሰሩ አሉ። ራሳቸውን ደብቀው በተለያየ ቦታ ላይ ያሉ ከስራ ጋር አብረው እየታገሉ የሚሰሩ ወንድሞቻችን አሉ። ከመምህራኖች ባልተናነሰ ሁኔታ እህቶቻችን አሉ እየተከታተሉ ሪካርዶቻቸውን እያመጡ ምላሽ የሚሰጡ አረብ ሀገር የሚኖሩ እህቶቻችን ተከታትለው ምላሽ የሚሰጡ የመምህራኖቻቸውን ቅጥፈቶች የሚያጋልጡ እህቶቻችን አሉ። በትርፍ ጊዜያቸው ከስራ ጋር ሆነው ምላሽ የሚሰጡ እነሱን ክሬዲት ለነሱ ይገባቸዋል ብዬ አምናለሁ። ከዛ በዘለለ ግን በመምህራን ደረጃ አለ ብዬ የምናገረው የለም። ከራይ ቤት ሁላ እስከ ማጣት ደርሳችሁ ነበረ። ላይፍ ላይ ያላችሁ ብዙ አስደንጋጭ ክስተቶች ይከሰቱ ነበረ። ብዙ ስቃይ እንዳሳለፍ እኔ በግሌ አውቃለሁ። እና ያን ጊዜ እንዴት አለፋችሁት? ምን ነበር ይገጥማችሁ የነበረው? ወደፊት እንኳን ለሚነሱ ሰዎች ይሄ በታሪክ ተመዝግቦ የሚቀመጥ ነው እና የሄዳችሁበት፣ የሄድክበት፣ የወጣችሁበት፣ የወረዳችሁበት ነገር ለትውልድ መተላለፍ ስለነበረ እንዴት ነበረ ስቃዩ? ከአከራዮች የሚገጥሟችሁ፣ ከሰው የሚገጥማችሁ የነበረው ነገር ነፃነት ማጣቱን እንዴት ትገልጠዋለህ? ይሄ ህዝብ ዝም ብለህ መተህ አሁን የምታወራ የምትከራከር ምንም ነገር ያላሳለፋችሁ ይመስላል እና ሂደቱን እስኪ ያጫውታቸው። ምን ይመስል ነበረ? ቆይ ያው ጽጌረዳ ደስ የሚለው ሽታው እንዲሁ ስቆርጠው ካበበ በኋላ ብቻ አይደለም፣ አስቀድሞ ሲፈካ ያለው በሾክ ተከቦ ስላለ ነው አይደለም። ዝም ብሎ ሄደህ እንትን የምትለው አይደለም። ስለዚህ ማንኛውም ፈተናዎች ልክ እንደ ጽጌረዳው ፈክተህ እንድወጣ በደንብ ደምቀህ እንድትታይ ያደርጋል። እሾካማ የሆኑ የከበቡህ መከራዎች እንደ ጽጌረዳው ትፈካለህ፣ ደምቀህ ትታይበታለህ። ቻሌንጅ ከሌለ አትደምቅም። ቻሌንጆች ምንድነው እሱ ጥቅማቸው? ወይን ይሰብረሃል ወይንም ያነሳሃል። ቻሌንጅ ከሌለ ፈተና ከሌለ ብዙም ውጤታማ አትሆንም። ውጤታማ ልትሆን የምትችለው በደንብ ልደምቅበት የምትችለው ፈተናዎች ናቸው። እነኛ መሯሯጦች አንተ ያልካቸው መነቃቃትን ፈጠሩ። ሰዎችን ምንድን ነው ይሄ ነገር ብለው እንዲሰሙ መሰራት አለበት ብለው እንዲያምኑ
ማንም ማያውቅ ሰው ጆሮ ሰጥቶ እንዲያዳምጥ፣ ቲክቶክ ላይ ዞር ብሎ ማያየው ሰው ምንድን ነው የሚሰራው ብሎ እንዲያውቅ በር ከፈተ ማለት ነው። ትናንት ምንም ያልነበርክ ሰውዬ ዛሬ ባንዴ በተለያየ እንትን ላይ እንትን ሲልህ ከፌስቡክ እስከ ቲክቶክ፣ ከቲክቶክ እስከ ዩቲዩብ በተለያዩ ሶሻል ፕላትፎርሞች ላይ ስትሰራጭ ማን ነው ማያውቅ ሰውዬ አሁን ማን ነው ይላል። አንዳንዱ የሐሰት ትንተና የሚተነተንብህ አለ። አንዳንዱም ደግሞ ምንም ማይገናኝ ነገር የሚያወሩ አሉ አለ አይደለ? ከአንተ ጋር ከስብና ጋር ማይሄድ ከያስከው አቋም ጋር ማይገናኝ ነገር የሚያወሩ አሉ። ያንን ስታይ ልታዝን ትችላለህ። አንዳንዱ ደግሞ ከአንተ በላይ ተጨንቆ ስለአንተ አስቦ ቪዲዮዎች የሚሰራ አለ። ጸሎት ሱባኤ የገቡ አሉ። ሱባኤ ለእኛ ብለው ሱባኤ የገቡ አሉ። ስለት የተሳሉ አሉ። ያንን ስታስበው ደግሞ ውስጥህ እንትን ይላል። እንዴ ምን አድርጌ ነው? ምን ሰርቼ ነው? እኔ ለሰው እንደዚህ ያደርጋለሁ እንዴ? ሰው ለእኔ እንዲህ ካደረገልኝ ለአንተ ብሎ ሱባኤ ሲገባ ለሳምንት ለ15 ሱባኤ ይገባል አንተ ብሎ ይሄንን ስትሰማ እንደዚህ ወጣቱ ብቻ አይደለም አዛውንቶች በእኔ እድሜ ይህን ማየቴ ለዘመናት ውስጤ ሲደማ የነበረውን አይቻለሁ ብሎ ለአንተ ብሎ ሱባኤ እንደገባ ምንም እንዳትሆን። ይህንን ስትሰማ ደግሞ የሆነ ውስጥ የሚረበሽ ነገር አለ። ገባ? ምን ሰርቼ ነው? ለምንድን ነው ደውለው ልጆቻቸው አባዬ እኮ ለአንተ ሱባኤ እንዲገብተዋል፣ ማዘር እንደዚህ እንደዚህ ሱባኤ ገብቷል ስለተስላ ነበረ ምናምን ሲሉ ትንሽ እንትን ይላል። ሰውነት የሚወረው ነገር አለ። ለካ አልሰራንም እንጂ ሰው በጣም ውስጡ ይፈልግ ነበረ። አለመስራታችን ነው። ኦኬ መስራት አለብን። የቤት ኪራይ ማጣቱ መሯሯጡ እንዳለ ሆኖ ፈተናዎቹ እንደተጠበቀ ሆኖ ከዚህኛው ሳይድ ደግሞ ሰዎች ለአንተ የሚያሳዩትን ፍቅር ስታየው የሆነ ውስጥህ እንትን የሚልህ አለ። መስራት አለብኝ፣ የተሻለ ደግሞ ከዚህ በላይ ማድረግ አለብኝ ብለህ እንድታስብ ያደርጋል። ያው ቤት እንዳልከው ነው። አስቸጋሪ የሚያደርገው ምንድነው? ሰዎች ይፈራሉ። የሚፈሩ ብዙ ስላሉ ሪስክ ይመጣብናል ብለው ስለሚያስቡ ያው ከአንድ ቦታ አንድ ቦታ ስትንቀሳቀስ ታውቀዋለህ። 10 ብር አንተ የምትከፍለውን 50 ብርም 100 ብርም ከፍለ ሊሆን ይችላል የምትንቀሳቀሰው። እንደ ማንኛውም እንትን ላትል ትችላለህ። ቅድም እንዳልኩ አስቀድሞ ኖርማሊ እኔ ኖርማል ነበር የምንቀሳቀሰው። ያቺ ኬዝ ስተፈጠረች ሰዓት ድረስ ማለት ነው። ግን ይላኩልሃል። በቃ ሴፍቲህን እንትን ለማለት ለማናጋት ምግብ ስበላ ይላክልሃል ፎቶ፣ ታክሲ ስትሳፈር ይላክልሃል ፎቶ። ኬቱ ጋር እንደምትነሳ አታውቀውም። ያ ነገር ትለምደውና የሆነ ሰዓት ምንም አይመስልህም። አክቹዋሊ እኔ እንደዛ ነበርኩ። ለምጄው ምንም አይመስለኝም። ያምራል ቆንጆ ፎቶ ላይ ያነሳችሁት ምናምን ብለህ ታልፋለህ። ገባ? አንዳንዴ ድንጋይ የምትሆንበት ጊዜ አለ። ምንም የምትፈራ ከሆነ አንዳንዴ ፍራቸው በራሱ ስለሚገልህ ማለት ነው። ቆንጆ ፎቶ አንስታችሁኛል አልበም አድርጉትና ስቀሉት ትላቸዋለህ። ግን በኋላ ያው ነገሮች እንትን አሉ እና አላስፈላጊ እንትኖች ሲገቡ እንዳልከው ስትንቀሳቀስ አስቸጋሪ ነገሮች ይሆናሉ። ከቤት ወደ ቤትም ለመከራየት የሆነ ሰዓት ላይ አስቸጋሪ ሆኖብን ነበር። ያው ዝም ብለህ ማይሆን ቦታ ላይ ስለማትሄድ እንስጥህ የሚሉህ እንዳሉ ሁሉ ታማኝ የምትላቸው የምትጠይቃቸው ቤቶች ይኖራሉ። ሊሰጡኝ ይችላሉ ብለህ ስታስብ ማይሰጡ ማለት ነው። ቤት ስትለቅ አንዳንዴ ዕቃህንም ምንህንም ኤቭሪቲንግ ትተህ ነው ወጣው ሲታወቅብህ ማለት አስቸጋሪ የሚያደርገው እንደዚህ አይነት ነገር ነው። ከዛ እችን አድቫንቴጅ ደግሞ ሰዎች ይዙባል። ገባ? በቃ መጨቃጨቅ እንደማችል ስለሚያውቁ አድቫንቴጅ ይዙባል። ልክ ሲባልንም በቃ ደህንነት ስለሚቀድም ጥለህለት ትወጣለህ ማለት ነው። ይሄ ትንሽ ያከፋባል ነገሮችን። እስላም ነበረ ይሉሃል። እፎይ እስላም ነበረ ሙስሊም ነበረ ይላሉ። ከወዲኛው ወገን ያሉ ሰዎች ናቸው። ከየት አምጥተው ነው እፎይ እንዲህ የሚሟገታቸው? እስላም ስለነበረ ነው፣ እምነቱም እስልምና ነበር፣ ከዛ ወጥቶ ነው ይሉሃል። ጺሜን ሲያዩት ነው። በእስልምና ጺም ሱና ነው እና ንጽጽር የሚሰሩት እንደውም የኔን ያህል ጺም ያላቸው አይመስለኝም ሙስሊሞቹ። እና ሱና ስለሆነ እሷን አይተውት መስያቸው ነው እና አይደለውም። ብዙ ሙስሊም ጓደኞች
ነበሩኝ አሉኝም ብዙ ሙስሊም ጓደኞች አሉኝ ስቲል ማወራቸው ከሃይ ስኩል ጀምሮ ጓደኞች የነበሩኝ ሙስሊም አሉ እንጂ ሙስሊም አንድለው አልነበርኩም። ስመ ጥምቀቱ ማን ነው? የክርስትና ስም ኃይለ ማርያም። ሳናውቅም አጥፍተን ያስቀየምናቸው የተቀየሙን ካሉ ሁሉንም ይቅርታ ማለት ወዳለሁ። አንዳንዴ ሳናውቅ ልንበድላቸው እንችላለን። እነኛን ይቅርታ ማለት እፈልጋለሁኝ የተቀየሙኝ ካሉ ማለት ነው። ምክንያቱም እዚህ ሰዎችን ለማዳን ነው እንጂ ሰዎች እንዲበሳጩ፣ እንዲቀየሙ፣ እንዲናደዱብን ኢንተረስታችንም አይደለም። የተጠራ ነውም ለዛ አይደለም። ሰዎችን የማስከፋት፣ ሰዎችን የማበሳጨት፣ የማሳዘን ኢንተረስታችንም አይደለም። አስተምሮቱ ሆኖብን ግድ ሆኖብን እንደው ሐሰተኛ ነው ሐሰት ነው አስተምሮቱ እንላለን እንጂ አንድ አብደላ የሚባል አንድ መሐመድ፣ አንድ ኑሪ የሚባል አንድ ሪተራሪ የምትባል እህቴ ወንድሜ፣ እነሱን በማስከፋት ምን እጠቀማለሁ? ምን እጠቀማለሁ? ምንም የምጠቀመው ነገር የለም እኮ። አብረን ተምረናል፣ አብረን ተጫውተናል፣ አብረን አድገናል። ጓደኛ ብዙ ከሙስሊሞች ጋር አብረን አሳልፈናል። ግን ደግሞ እውነት ከሐሰት መለየት ስላለበት የእኛም ወገኖች በሐሰት መጭበርበር ስለሌለባቸው ቅን ንጹህ ልብ ያላቸው ሙስሊም ወንድሞቻችን እንዳሉ እናውቃለን። እህቶቻችንም እንዳሉ እናውቃለን። አስተምሮታቸው ምንም እንኳን የተሳሳተ ስለምንወዳቸው ነው ባይዘው የምንሰራው። እኔ ባልወዳቸው ሙስሊሞችን ምን አገባኝ ብዬ መተው እችላለሁ። ምን አገባኝ እንደፈለጋቸው ብዬ ግን ስለምንወዳቸው አሁን በምንም አይነት ሁኔታ በምንም አስቸጋሪ ሁኔታ ውስጥ እንኳን ብንሆን የምንሰራው ዘላለማዊ ሰዓት ውስጥ እንዳገቡ ህይወት እንድታገኙ ነው እንጂ እኔ እፎይ በልጁ አምኜ የዘላለም ህይወት አገኛለሁ። የሞተልኝ አለ። እሱን አምኜ እሱን አክብሬ እሱን ተከትዬ ስጋ ደሙን ተቀብዬ መኖር እችላለሁ። ነገር ግን እዚህ ደግሞ መወደው መሐመድ የሚባል ምስኪን ወንድም አለ፣ ኢትዮጵያዊ የሆነ ግንባሩ ሲጠቁር የሚሰግድ እዚህ ጋር እህቴ ያለች በችግር ውስጥ ሆና መከራ እየጠበሳት በቀን 5 ጊዜ ሶላት መስገዳለች። ለተሳሳተ ማለት ነው። በዚህ ኑሮ እየጠበሳት ስትሞት ደግሞ ሲኦል እንደምገባ ሳቅ አለማዘን አልችልም። ስለማዝንም ነው ያለሽበት ስህተት ነው ማለት ሊያስከፋት ይችላል። ወደ ህይወት ሲመጡ ብዙዎቻው ወደ ክርስትናው ሲመጡ ከመጡ በኋላ ነው የሚገባቸው። እንደዛ በፊት እኮ በጣም እናደድብህ ነበር፣ ጠላ ነበር ምናምን የሚሉት ያስቀየምኳቸው የሚመስላቸው ስለመወዳችሁ ነው። ያስቀየምኳችሁ የሚመስላችሁ ስለማከብራችሁ ዘላለማዊ ህይወትን እንድታገኙ እንድድኑ ነው። ቦልድሊ እንዲህ ስንናገር እናንተን ከመጥላት እናንተን ከማዋረድ አንጻር ሳይሆን አንዳንዴ ቶኔ ትንሽ ድምፄ እንደ አንበሳ ቅድም ሲጮህ እንደሰማው አሃይ ማለት እዚህ ጋር ቮካሉ ወፈር ያለ ነው። ቀጭን ነው ባይዘይ ድምፄ ወፈር ስላለ የቁጣ የማበሳጨት እንዳይመስላችሁ። እናንተን በማስከፋት እናንተን በማበሳጨት ማገኘው ቤሳቤስት የለም። እናንተን በማስከፋት ምንም ማገኘው ነገር የለም። ክርስቶስ ጎበዜን ጀግና አይለኝም። እናንተ ዘላለማዊ ህይወት ብታገኙ ግን እናንተ ከሚጠብቃችሁ ፈተና፣ ከሚጠብቃችሁ ችግር፣ ከሚገጥማችሁ ወደፊት እሳት ቅጣት ትድናላችሁ። ያ ያስደስተኛል። ያን ነው የኛ ደስታ። አሁን ያለንበት እግዚአብሔር ይመስገን ከሞላ ጎደል ጥሩ ነው። ወደፊትም ደግሞ እሱን ያስጀመረን እሱ ያስጨርሰናል። እሱ ነው የሚያውቅ፣ ለእሱ ነው የሰጠ ነው ከላይ ላለው ሁሉን ለሚገዛ እና ይህንን ላዘጋጃችሁም ለተከታተላችሁንም ከልብ እናመሰግናለን። ከታፕታፕ በማድረግ ጊፍትም እየሰጣችሁን አብራችሁላል ባይዞ ከጊፍትም ከታፕታፕም በላይ ደግሞ ጊዜያችሁን ሰጥታችሁ ይሄ ነገር ትክክል እኮ ነው መማር አለብን ብላችሁ ያዳመጣችሁንም ጭምር
የቃላ ግድፈቶቻችንንም እያረማችሁ የሰማችሁን እንዲህ ባይባል እያስተካከላችሁ የተከታተላችሁን ሁላችሁም በያላችሁበት እንደያላችሁበት ሁኔታ በያላችሁበት ሰላማችሁን ይድረሳችሁ። ሰላማችሁ አይወሰድ። ሰላም ክርስቶስ ከኔም ከእናንተም ጋር ይሁን። ክበሩልኝ።